ሀገር ለቀው ለመሄድ የሚፈልጉ ሰዎችን ሁሉም ቦታ አንድ ነው ብላችሁ ማለት ነው እንቅፋት ታቱኑ። والله እደግምላችኋለሁ علي بن ابي طالب የገደለው كان حافظا لكتاب الله የአላህን ቁርአን ያፈዘ ሰው። እዚያችን እኛ ሙስሊሞች ውድ በሆነ ነገር ላይ ነው ማለፍ ያለበት፣ እንደዚህ አይነት ነገር አይደለም። ለዛ ነው የሁድ ጦርነት ለታ ነብዩ አለይሂ ሰላቱ ወሰለም ሰይፋቸውን መዘዋወጡ። ሱብሃንአላህ የነብዩን ሰይፍ መሰጠት መታደል ነው አይደል እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልኝ። መግቢያ ላይ እንደሰማችሁ ዛሬ እጅግ በጣም ተወዳጅና ጣፋጭ የማይጠገብ የሆነ ዳዕዋ ነው። ይህንን ዳዕዋ ላይክና ሼር እያደረጋችሁ ተጠቀሙበት። አላህ ሰምተው ከሚጠቀሙ ሰዎች አላህ ያድርገን። በቀጥታ ወደ ዳዕዋው። ሀገር ለቀው ለመሄድ የሚፈልጉ ሰዎችን ሁሉም ቦታ አንድ ነው ብላችሁ ማለት ነው እንቅፋት ታቱኑ። والله እንደዛማ ቢሆን ኖሮ አላህ በሱረቱ ኒሳ አለም ተኩን አርዱላሂ ዋሲዓ ፈቱሃጅሩ ፊሃ የኔ ምድር ሰፊ ያልሆነችም ያላችሁበት ቦታ ለዲን ማይማቻችሁ ከሆነ አላህ እኔ የምታመጽበት ከሆነ የኔ ምድር ሳለ ሰፊ ያልሆነችም ወደሚሻለው ሂጅራ አትወጡም ብሎ አላህ በቁርአኑ ባልገለጸ ከምን ኖርባት ምድር ለዲን የማይመች ከሆነ ሌላ ቦታ ለዲን እንደሚመች አላህ በቁርአኑ እየነገረን እንቅፋታን ነው። ሀገር ለቀው ቦታ ለቀው ስለ ልጆቻቸው ስለ ራሳቸው ተጨንቀው ማለት ነው የአላህን ዲን ለመኖር የሚፈልጉ ሰዎች ላይ እንቅፋት ሆነን ሁሉ ቦታ አንድ ነው አንበላቸው። ያንም ምንል ከሆነ والله ከአላህ ቁርአን ጋር እየተጣላ ألم تكن أرض الله واسعة فتهاجروا فيها هذا قول ربنا جل وعلا تزناكتنا ስለ ልጆች ብቻ ነው እየጮህ ያለው። እደግምላችኋለሁ علي بن ابي طالب የገደለው كان حافظا لكتاب الله የአላህን ቁርአን ያፈዘ ሰው። ተመችቶናል والله እደግምላችኋለሁ አላህ የታመጸበት ቦታ አንድ ቀን አናድርም ነበር። ዛሬ ጭነናቸው እየሄድን ቡና አፍልቶ እየሰጡን ናይስ ብለን ደግሞ እየመሰከርንላቸው አይደል እንዴ? والله እንዴት ናይስ መሰሉ ይላል አንዳንዱ ሙስሊም። ወንጀልን ከመላመድ የተነሳ ማለት ነው። ይዘን ኢኽዋኒ ስለ ልጆቻችሁ ብቻ አታልቅሱ። እኛም ሰለባ ነን። እኔ በእድሜ ስለሄድኩ ራሴም ማለት ነው ስላወቅኩኝ የችግሩ ሰለባ አልሆንም ማለት ያ ራስም ማታለል። በላ ሲመጣ ደግሞ ልጆችን ነፃ አውጥቶ አንተን ማለት ነው ይተውኛል አትበል። يقول ربي جل وعلا في سورة الأنفال በዚያ በቃላችሁ واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب. يقول ربي جل وعلا واتقوا فروا إلى الله فتنة ياللهن فتنة ياللهن قطعت فروا إلى لا تصيبن الذين ظلموا منكم خاصة. ኡስታዝን እንደሰማችሁት ነው ያው ሂጅራ ከሚፈቀድባቸው መንገዶች አንደኛው አላህ Subhanahu Wa Ta'ala ከሚታመጽበት ሀገር ወንጀል ከሚሰራበት ሀገር የኩፍር ሀገር ወደ እስላም ሀገር አላህ Subhanahu Wa Ta'ala በብቸኝነት ወደሚመለክበት ሀገር መሄድ ሂጅራ ማድረግ ይቻላልና ይሄንን የሚያደርጉ ሰዎችን መከልከል ይሄ ያስፈራል ይሄ እንደዚህ ነው እያሉ ማለት ደግሞ ወንጀል እንደሆነ በግልጽ ያብራራበት ነው። አላህ መቼም እሱ ሁሉንም ነገር ያግራልን እሱ ወደ ኸይር ነገር ይምራን እንጂ እኛ የምንኖርበት ሀገር እንግዲህ ይታወቃል ሽርክ ቢድዓ ሌሎች በጣም የኩፍር ተግባራቶች የሚሰሩበት ሀገር ውስጥ ነው የምንኖረው እና አላህ ይድረስልን አላህ ከዚህ ነፃ አላህ ያድርገን። ኡስታዝ ይቀጥላል ዳዋውን ቀጣውን እንከታተላለን። ስለ ራሳችን ተዘናግተናል። አላህ ማለት ነው በቁርአኑ ሲናገር ስለ ልጆች አይደለም አስቀድሞ የተናገረው ስላንተ ነው። قال ربي جل وعلا يا أيها الذين آمنوا قوا أنفسكم وأهليكم نارا. الله ما لنو سل ልጆቻችሁ ብሎ አይደለም ከዛ በኋላ አንተን ያስከተለው መጀመሪያ አንተን ነው። ረስተናል والله ኑሮ ተመችቶናል ስራ ተመችቶናል ተመቻችቶልናል። እኔም ያናድደኝ ነገር አለ
እንደኔ እንደ ግለሰብ እንደ ዩሱፍ እንደናንተ ጊዜያችን እኛ ሙስሊሞች ውድ በሆነ ነገር ላይ ነው ማለፍ ያለበት እንደዚህ አይነት ነገር አይደለም አኺራ የሚባል ነገር ይጠብቀናል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ቂያማ ቀን አንድ ሰው ከቆመበት ቦታ አይንቀሳቀስም አራት ነገሮችን እስካልተጠየቀ ድረስ ከዛ ወጣትነት ጊዜን በምን አሳለፍክ የሚለውን ጊዜ والله የምንጠየቅበት ጉዳይ ነው አኺራ ላይ እጅግ በጣም አስፈሪው ጥያቄ የውመል ቂያማ ይሄ ጥያቄ ነው ወጣትነታችን በምን እንደሰለፍ ነው የምንመልሰው መልስ ምን ሊሆን ይችላል ሁላችንም የምንውልበትን የምንፈጽመውን ተግባር ራሳችንን እናቃለን በሚያስፈራ አህዋል ውስጥ ነው ያለነውና ሁላችንንም አላህ ይድረስልን ነው ዋናው ትልቁ ነገር ይሄ ነው አላህ ወደ ኸይር ነገር አምጥቶን ኸይር እየሰራን ምላሻችንን የሚያምር አላህ ያደርግልን በመልካም ካለፈው ሰየው በመልካም ካላለፈም አላህ ይሰትረን ሁላችንን ስለዚህ اخواني ابو دجانة سماك بن حرشة رضي الله عنه لذانو يهود ጦርነት ለታ ነብይ አለይሂ ሰላቱ ወሰለም ሰይፋቸውን መዘዋወጥ ሱብሃንአላህ የነብዩን ሰይፍ መሰጠት መታደል ነው አይደል እንዴ አላህ የሳቸው ማየት ይወፍቀን ከአላህ በቶ ከሱ በኋላ የነብዩ ጎረቤት አላህ ያደርገን በስራችን ሳይሆን በረህመቱ ነብዩ አለይሂ ሰላቱ ወሰለም ሰይፋቸውን ሰፋያን ማለትና አውጥተው من ياخذ هذا السيف بحقه يعني ይሄ የኔን ሰይፍ ማለት ነው ሐቁን አሟልቶ ከኔ የሚቀበል ሚወስድ ማን ነው አሉ ነብዩ አለይሂ ሰላቱ ወሰለም فاحجموا ሁሉም ሰሃቦች ያንን ሲሰሙ ወደ ኋላ አሉ ሐቁ ከባድ ነው فقال ابو دجانة وما حقه يا رسول الله انت حق يالكو سل سيف ستناجر حق بلال يا سيف حق من دنالوت ጠይቆ አራዳ ነው እንግዲህ ሊገባበት ነው ابو دجانة رضي الله عنه وارضاه فقال تقاتل به في سبيل الله حتى يفتح الله عليك أو تقتل بزي سيف مالنو بالله سبحانه وتعالى من قرت وقال الله نصر مالنو اسكامت أدرس وينم دقمو شهيد ونسك تقدلت إهن كسما بوحالا أبو دجانة ليلو الصحابوش مالن يفروا تنقدا كوك أبوالا أني واستالو يا رسول الله أني حقنا أمواليش اقبلوا تالال نبي عليه الصلاة والسلام سيفون سطو سيفون كتقبل أبوالا أبو دجانة درو كم يدبت آيا كايد مالنو يقرن النت يكرا أكايد مهد جمر يقد مالتنا نبي عليه الصلاة والسلام يا أبا دجانة كراتنا أكاهدون ما شاء الله በጣም የሚገርም በጣም የሚያጅብ ጀግንነት ነው ግን ያ ጀማዓ ምን ገመታችሁ ይሄ ሰውዬ ይሄ ሷሃባ እንግዲህ ከረሱል አለይሂ ሰላቱ ወሰለም ሰይፍ ተቀብሎ ሲሄድ የኩራት ምልክት ያሳየ ነውና ሄደው ጀነን ብሎ ማለት ነው ኩራት ደግሞ በእስልምና ያለውን ትልቅ ወንጀል ምን እንደሆነ እናቃለንና ይሄ ሰውዬ ምን ልትገምቱ ትችላላችሁ ትክክል ነው ወይስ ትክክል አይደለም ረሱል አለይሂ ሰላቱ ወሰላምስ ምን ሊሉ ይችላሉ ብላችሁ ትገምታላችሁ ቀጣይ እንከታተል ምን አሉት انها لمشيه يبغضها الله ورسوله الا في مثل هذه الموطن ይሄንን አይነት አካሄድ የኩራት አካሄድ አላህና መልእክተኛው ይጠላሉ እንደዚህ አይነት ቦታዎች ካልሆነ በቀራሉ በጦርነት ጊዜ ማለት ነው እንዲህ ብላ አይደለም ሄድ ያለበት ቀና ወንድ ኩሩ ጠላትን ማለት ነው የሚያንበረክክ አካሄድ ማሳየት አለበት ነብዩም ለዛን አለይሂ ሰላቱ ወሰለም እንደዚህ አይነት